النبي المصطفى أضاء قلبي. أرواحنا تاقت لمورده العذب. بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين المخلصين، ولا عدوان إلا على الظالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا ومولانا محمد وعلى آله الطيبين الطاهرين وصحبه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد، إخوة الإيمان والإسلام، السلام عليكم ورحمة الله وبركاته. ባለፈው ደርሳችን ላይ ነቢያችን ዓለይሂ ሰላቱ ወሰላም አላሁ ዐዘ ወጀል ቅርብ ዘመዶችህን አስጠንቅቅ፣ ተልእኮህን ከነሱ ጀምር ያላቸው ጊዜ ሶፋ የሚባለው ተራራ ላይ ወጥተው ወገኖቻቸውን ወደ ዲን አልኢስላም ጥሪ ማድረጋቸውን አይተናል። ከዚያም ቁረይሾችን በአጠቃላይና እንደዚሁም እያንዳንዱን የቁረይሽ ቤተሰብ የሆኑትን ደግሞ በስም እየለዩ መጣራታቸውን ቀጠሉ። وعم هذا الإنذار وخص فقال يا معشر قريش اشتروا أنفسكم من الله أنقذوا أنفسكم من النار فإني لا أملك لكم ضرا ولا نفعا ولا أغني عنكم من الله شيئا. كزيام نبي عليه الصلاة والسلام ማስጠንቀቃቸውን ቀጠሉ። እናንተ የቁረይሽ ጎሳዎች ሆይ አሉ፣ ኢሽተሩ አንፉሰኩም ሚነላህ፣ ነፍሳችሁን ለአላህ ሽጡ፣ እንደዚሁም ነፍሳችሁን ከጀሃነም እሳት አድኑ። ምክንያቱም እኔ ለናንተ ጥቅምንም መስጠት እንደዚሁም ደግሞ ከናንተ ላይ ጉዳትንም መከላከል አልችልም። ወላ ኡግኒ ዐንኩም ሚነላሂ ሸይአ፣ ከአላህ ቅጣት ለናንተ ምንም አልጠቅማችሁም። የአላህን ቅጣት በፍጹም እኔ አልከላከልላችሁም። ስለዚህ ነፍሳችሁን ከጀሃነም አድኑ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ነዓም፣ ነቢያችን ዓለይሂ ሰላቱ ወሰላም የሚጠቅሙት መጀመሪያ ተውሂድን የተቀበለ የአላህን አንድነት አምኖ የእሳቸውን መልእክተኛነት መስክሮ በዲን አልኢስላም ውስጥ ያለ ከሆነ ነው ሊጠቅሙት የሚችሉት። ከአላህ ቅጣት ከጀሃነም እሳትም አማላጅ ሁነው አላህ ዘንድ የሚያስታርቁት ሙእሚን ለሆነ ሰው ነው። ሙእሚን ካልሆነ ግን፣ አማኝ ካልሆነ ግን የእሳቸውም ልጅ ቢሆን የእሳቸውም ቤተሰብም ቢሆን ሊጠቅመው አይችልም ማለት ነው። ከዚያ አሁንም ቀጠሉና ምን አሉ? ያ በኒ ከዕብ ብኒ ሉአይ አንቂዙ አንፉሰኩም ሚነ ናር ፈኢኒ ላ አምሊኩ ለኩም ضረን ወላ ነፍዓ። እናንተ የከዕብ ኢብኑ ሉአይ ቤተሰቦች ሆይ አሉ፣ ራሳችሁን ከጀሃነም እሳት ጠብቁ፣ እኔ እናንተን መጥቀምም ሆነ መጉዳትንም አልችልም። ያ በኒ ሙረተ ብኒ ከዕብን አንቂዙ አንፉሰኩም ሚነ ናር፣ እናንተ የሙራ ኢብኑ ከዕብ ቤተሰቦች ሆይ ራሳችሁን ከጀሃነም እሳት አድኑ። ያ መዕሸረ በኒ ቁሰይ አንቂዙ አንፉሰኩም ሚነ ናር ፈኢኒ ላ አምሊኩ ለኩም ضረን ወላ ነፍዓ። አሁንም እናንተ የቁሰይ ቤተሰቦች ሆይ ራሳችሁን ከጀሃነም እሳት ጠብቁ፣ እኔ እናንተን መጉዳትንም ሆነ እንደዚሁም መጥቀምን አልችልምና። ያ በኒ ዓብዲ ሸምስ አንቂዙ አንፉሰኩም ሚነ ናር፣ አሁንም እናንተ የዓብዱ ሸምስ ቤተሰቦች ሆይ ራሳችሁን ከጀሃነም እሳት ጠብቁ እያሉ
ተራ በተራ ያ በኒ ዓብድ መናፍ፣ ያ በኒ ሃሽም፣ ያ በኒ ዓብድል ሙጠሊብ እያሉ እያንዳንዱን ቤተሰቦች በየስማቸው እየጠሩ ራሳቸውን ከጀሃነም እሳት እንዲጠብቁ ዲነል ኢስላምን እንዲቀበሉ ማስጠንቀቅና መጣራት ጀመሩ ነቢያችን ዓለይሂ ሰላቱ ወሰላም። ከዚያም በግል ደረጃ ደግሞ አጎታቸውን አክስታቸውንም እንደዚሁ በስማቸው እየጠሩ እነሱንም ማስጠንቀቅና መጣራት ጀመሩ። ያ ዓባስ ብኑ ዓብድል ሙጠሊብ ላ ኡግኒ ዐንከ ሚነላሂ ሸይአ፣ አንተ ዓባስ ብኑ ዓብድል ሙጠሊብ ሆይ፣ አንተ አጎቴ ሆይ ይሄንን የኔን መልእክቴን ተቀበል። ይሄንን የማትቀበሌ ከሆነ እኔ አንተን ልጠቅምህም አልችልህም ልጎዳህም አልችልህም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከዚያም ያ ሶፊየቱ ቢንቱ ዓብድል ሙጠሊብ ዓመቱ ረሱልላህ ላ ኡግኒ ዐንኪ ሚነላሂ ሸይአ፣ አንቺ ሶፊያ የኔ አክስት የሆንሽው ሶፊያ ሆይ አንቺም የኔን ተልእኮ የኔን ነቢይነት ተቀበሊ። እኔ በእኔ የማታምኒ ከሆነ ለአንቺ እኔ ምንም ልጠቅምሽ አልችልም። ስለዚህ እስልምናን ተቀበይ ያሉና አክስታቸውንም ጥሪ አደረጉ። ያ ፋጢመቱ ቢንቱ ሙሐመድን ረሱልላህ ሰሊኒ ቢማ ሽእቲ አንቂዚ ነፍሰኪ ሚነናር ላ ኡግኒ ዐንኪ ሚነላሂ ሸይአ። ከዛም ወደ ልጃቸውን መጣራት ጀመሩ። አንቺ ፋጡማ የኔ ልጅ ሆይ እዚህ ዱንያ ላይ የምትፈልጊው ነገር ካለ ጠይቅኝ እሰጥሻለሁ አሏት። ሀብት፣ ገንዘብ ምናምን ዱንያዊ ነገር የምትጠይቂ ነገር ካለ ጠይቅኝ እሰጥሻለሁ። ነገር ግን በእኔ የማታምኒ ከሆነ እስልምናን የማትቀበሊ ከሆነ ግን የኔ ልጅ ብቻ መሆንሽ ምንም አይጠቅምሽም አሏት። ነዓም የነቢዩ ዓለይሂ ሰላቱ ወሰላም ቤተሰብ መሆን ትልቅ ሸረፍ ነው፣ ትልቅ እድል ነው። ያኒ ማንም የማያገኘው የሆነ ሸረፍ ነው። ነገር ግን የእሳቸው ቤተሰብ ሆኖ በእሳቸው ያመነ ከሆነ ነው የሚጠቀመውና ደረጃው ከፍ የሚለው። ነገር ግን የእሳቸው ቤተሰብ ሆኖ እሳቸውን የካደ ከሆነ የእሳቸውን እምነት ያልተቀበለ ከሆነ እንደውም የሚጠብቀው ሌላ ቅጣት ነው የሚጠብቀው። ልክ የነቢዩ ዓለይሂ ሰላቱ ወሰላም አጎታቸው አቡ ለሃብ አጎታቸው ነው፣ የአባታቸው ወንድም ነው። ያው ሲወለዱም በመወለዳቸው ምክንያት ተደስቶ ሱወይባ የተሰኘችውን ባሪያውን ነፃ ብሏታል። ነገር ግን በነቢያችን አላመነም። እንደውም እሳቸውን እግር በእግር እየተከታተለ ያስቸግራቸው ነበር። ብዙ መከራ፣ ብዙ ስቃይ፣ ብዙ ግፍ አድርሶባቸው ነበር። በዚህም ምክንያት ሰየስላ ናረን ዛተ ለሃብ፣ ነገ የውመል ቂያማ የሚጠብቀው ምንድን ነው? በጣም የተንቀለቀለች የሆነች የጀሃነም እሳት ነው የሚጠብቀው። ስለዚህ ለእያንዳንዱ ቤተሰቦቻቸውን በሳቸው እንዲያምኑና ዲነል ኢስላምን እንዲቀበሉ በእንዲህ አይነት ሁኔታ ጥሪ አደረጉላቸው ማለት ነው። ገይረ አነ ለኩም ረሒመን ሰአቡሉሃ ቢቢላሊሃ፣ ግን ከእናንተ ጋር የቤተሰብ ትስስር አለን፣ የዝምድና ትስስር አለን። ያ የዝምድና ትስስሩን ግን በአግባቡ እቀጥላለሁኝ ያሉ ነቢዩ ዓለይሂ ሰላቱ ወሰላም። ምንም በእኔ ባታምኑ እንኳን ዘመዶቼ እስከሆናችሁ ድረስ የዝምድና ሐቄን የዝምድና ግዴታዬን ግን እፈጽማለሁ። ያኒ ስትታመሙ ጠይቃችኋለሁ፣ ሲቸግራችሁ በአቅሜ ረዳችኋለሁኝ። ግን ነገ የውመል ቂያማ ግን ለእናንተ ምንም የምጠቅማችሁ ነገር የለኝም አሏቸው። ወለማ አተመ ሃዘል ኢንዛር ኢንፈض ናሱ ወተፈረቁ። ከዚያም ነቢያችን ዓለይሂ ሰላቱ ወሰላም ይህንን መልእክት ለተሰበሰቡት ሰዎች ካደረሱ በኋላ ሰዎቹ በየመጡበት ተበታተኑ። ወላ ዩዝከሩ ዐንሁም አነሁም አብደው አየ ሙዓረضትን አው ተእይድን ሊማ ሰሚዑህ። እዛ ከተሰበሰቡት ሰዎች መካከል ድጋፍ የሰጠም የተቃወመም ሰው እንዳለ አይታወቅም። የተሰማ ነገር የለም። ተቃውሞም አልተሰማም፣ ድጋፍም አልተሰማም። ሁሉም ዝም ብለው ድምፃቸውን አጥፍተው
የሰሙትን ሰምተው ነው በየቤታቸው የሄዱት። ሲዋ ማ ወረደ ዐን አቢ ለሀብን አነሁ ዋጀሀ ነቢይ ሰለላሁ ዐለይሂ ወሰለም ቢሱእ። እዛ ውስጥ ከተሰበሰቡት ሰዎች መካከል ነቢያችንን ዐለይሂ ሰላቱ ወሰላም የተጋፈጣቸው ፊት ለፊት የተከራከራቸውና የተቃወማቸው ሰው ቢኖር አጎታቸው አቡ ለሃብ ብቻ ነበር። ፈቃለ ተበን ለከ ሳኢረ ልየውም አሊሃዛ ጀመዕተና። ምን አለ አቡ ለህብ፣ እንደው ለዚህ ጉዳይ ነው አሁን የሰበሰብከን አላቸው። ያኒ ነገሩን ቀላል አድርጎ ማለት ነው። ለእንደዚህ አይነት ጉዳይ ነው የሰበሰብከን? ቀኑን በሙሉ የከሰርክ ሁነህ ዋል አላቸው ነቢዩን ዐለይሂ ሰላቱ ወሰላም። ተበለክ አላህ ያጥፋህ፣ ቀኑን ሙሉ ከስረህ ዋል፣ ለእንደዚህ አይነት ለማይረባ ነገር ትሰበስበናለህ አለና ነቢያችን ዐለይሂ ሰላቱ ወሰላም ወቀሳቸው። ይሄንን ሲላቸው ፈነዘለት ተበት የዳ አቢ ለሃቢን ወተብ። ከዚያ አላህ ወዳው ይህንን የቁርአን አንቀጽ አወረደ። ተበለክ ስላላቸው አላህ ደግሞ ተበት የዳ አቢ ለሃቢ ወተብ፣ የአቡ ለሃብ እጆች ከሰሩ ጠፉ። እንደዚሁም ደግሞ እሱም ራሱ አቡ ለሃብ ከሰረ ጠፋ የሚለው የቁርአን አንቀጽ አላህ አወረደ። ክስረትም ሆነ ጥፋት በሙሐመድ ላይ ሳይሆን ባንተ ላይ ነው አለው አላሁ ዐዘ ወጀል። አማ ዓመቱ ቁረይሽን ፈከአነሁም ቀድ አሳበትሁም ደህሸቱ ወልእስትግራብ ሒነ ፉጅኡ ቢሃዘል ኢንዛር። ሌሎቹ የቁረይሽ ጎሳዎች ግን ይህንን የነቢዩን ዐለይሂ ሰላቱ ወሰላም ተልእኮ ሲሰሙ በጣም ተገርመዋል፣ ደንግጠዋል። ያኒ ሰምተውት የማያውቁት ነገር ነው እየሰሙ ያሉትና በጣም ደንግጠው በጣም ተገርመው ነው ወደ የቤታቸው የተመለሱት። ወለም የስተጢዑ አን የኽታሩ አየ መውቂፍን ቲጃሃ ዛሊክ። በዚህ ጉዳይ ላይ የትኛውን አቋም ለመምረጥ አልቻሉም በወቅቱ። አዎ እውነተኛ ነቢይ ነህ ብለው እስልምናን ለመቀበልም ወይም ደግሞ አይ አንተ ውሸታም ነህ ሐሰተኛ ነህ ብለው ለመቃወምም ምንም ምርጫ አልነበራቸውም። ያኒ አቋም አልያዙም፣ በነበሩበት ተመለሱ። ወላኪነሁም ለማ ረጀዑ ኢላ ቡዩትህም ወስተቀረት አንፉስሁም። ነገር ግን ቤታቸው ተመልሰው ቤታቸው ከገቡ በኋላና እንደዚሁም ደግሞ ነፍሳቸው ከተረጋጋ በኋላ ወአፋቁ ሚን ደህሸትህም ወጥመአኑ፣ ከዚያ ከደነገጡበት የድንጋጤ ስሜት ከነቁ በኋላና ከተረጋጉ በኋላ ኢስተክበሩ ፊ አንፉስህም፣ በራሳቸው ላይ አመፁ፣ በራሳቸው ላይ ኮሩ። ወተናወሉ ሃዚህ ዳዕወተ ወልኢንዛረ ቢልእስትኽፋፍ ወልእስትህዛእ። ይህንን የመሰለ ትልቅ ተልእኮ ነቢያችን ዐለይሂ ሰላቱ ወሰላም ለነሱ ሲያደርሱላቸው ያንን ተልእኮ ግን እንደምንድን ያዩት? በንቄትና በማሾፍ በመሳለቅ ነበር ያዩት። በነቢያችን ዳዕዋ ላይ ማሾፍ ጀመሩ፣ መሳለቅ ጀመሩ፣ ነገሩን ዝቅ ማድረግ ጀመሩ። ፈካነ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ መረ ዐላ መለኢን ሚንሁም ሰኺሩ ሚንህ። ነቢዩ ዐለይሂ ሰላቱ ወሰላም እነሱ ቁረይሾች በተሰበሰቡበት አካባቢ ባጠገባቸው ሲያልፉ ያሾፉባቸዋል፣ ይሳለቁባቸዋል። ወቃሉ አሃዘ አለዚ በዐሰ አላሁ ረሱላ፣ ለመሆኑ አላህ መልእክተኛ አድርጎ የላከው ይሄንን ሰውዬ ነው እንዴ እያሉ ያሾፉባቸዋል ነቢያችን ዐለይሂ ሰላቱ ወሰላም። አሃዛ ኢብኑ አቢ ከብሸተ ዩከለሙ ሚነ ሰማእ ወአምሳለ ዛሊክ፣ ይሄ ነው እንደ የአቡ ከብሻ ልጅ ከሰማይ የመላኢካ ወሬ የሚመጣለት ይሄ ነው እንዴ? እና ይሄን የመሳሰሉ ቃላቶችን የነቢያችን ዐለይሂ ሰላቱ ወሰላም ስሜታቸውን ሊነካ የሚችል ያኒ እሳቸውን ሊያስከፋ የሚችል ቃላት እየመረጡ ያሾፉባቸው ነበር በነቢያችን ላይ ዐለይሂ ሰላቱ ወሰላም። ወአቡ ከብሸተ እስሙን ሊአሐድ አጅዳድህ ሰለላሁ ዐለይሂ ወሰለም ሚን ጅሃት ልኡም። ይሄ አቡ ከብሻ የሚባለው ሰው ለነቢያችን ከእናታቸው በኩል አያታቸው ነበር። ከአያቶቻቸው ውስጥ አንዱ አቡ ከብሻ የሚባለው ሰው ነበር። ካነ ቀድ ኻለፈ ዲነ ቁረይሽን ወኽታረ ነስራንያ፣ የቁረይሾችን ሃይማኖት ትቶ የጣዖት አምልኮን ትቶ የነሳራን ሃይማኖት
ተቀብሎ ነበር። ፈለማ ኻለፈሁም ነቢዩ ፊ ዲን ነሰቡሁ ኢለይህ ታዲያ ነቢያችንም ዓለይሂ ሰላቱ ወሰላም የእነሱን ሃይማኖት መቃወምና መጻረር ሲጀምሩ ይሄ የአቡ ከብሻ ልጅ እያሉ ይጠሯቸው ጀመር ነቢያችንን ዓለይሂ ሰላቱ ወሰላም። ወሸበሁሁ ቢሂ ተዕቢራን ወእሕቲቃራን ለሁ ወጠዕነን ፊህ ነቢዩን ዓለይሂ ሰላቱ ወሰላም ለማዋረድ እንደዚሁም ደግሞ እሳቸውን ለማሳነስና ለመስደብ ብለው ያንን የቅድመ አያታቸውን የእሱን ስም እየጠሩ የአቡ ከብሻ ልጅ እምነቱን የአያቶቹን እምነት የተወ የቀየረ እያሉ በእንዲህ አይነት ስያሜ ይጠሯቸው ነበር ነቢያችን ዓለይሂ ሰላቱ ወሰላም። እንዲህ እያሉ ሲቀልዱባቸው፣ ሲሰድቧቸው፣ ሲያሾፉባቸው ነቢያችን ግን ዓለይሂ ሰላቱ ወሰላም ዳዕዋቸውን አላቆሙም ነበር። واستمر النبي صلى الله عليه وسلم في دعوته وبدأ يجهر بها في نواديهم ومجامعهم يتلو عليهم كتاب الله ويدعوهم إلى ما دعت إليه الرسل نبي عليه الصلاة والسلام قريشوች በሚገናኙበት ቦታ ሁሉ በሚሰበሰቡበት ቦታ ሁሉ እየተከታተሉ እየሄዱ የወረደላቸውን የቁርአን አንቀጽ ለነሱ ያነቡላቸዋል። እንደዚሁም ደግሞ ሌሎቹ ነቢያቶች ከእሳቸው በፊት የነበሩት ነቢያቶች ሲጣሩ ወደ ነበረው ነገር እሳቸውም ይጠሯቸዋል። እንግዲህ ሁሉም ነቢያቶች ጥሪያቸው የነበረው ተልእኳቸው፣ ዳዕዋቸው የነበረው ከነቢዩ ዓለይሂ ሰላቱ ወሰላም ዳዕዋ ጋር ተመሳሳይ ነው። ምንም ልዩነት የላቸውም። እነዛም ዳዕዋ ሲያደርጉ የነበሩት እነዚህ ከአላህ ውጭ ያሉ ጣዖታትን ተው፣ እነሱ መክሉቅ ናቸው፣ ፍጡራን ናቸው። ስለዚህ ምንም ፍጡርን የማይመስለውን ብቸኛ የሆነውን አምላክ አላህን በብቸኝነት ተገዙ፣ በጎ ስራዎችን መልካም ስራዎችን ስሩ፣ ከመጥፎ ድርጊቶች ደግሞ ራቁ፣ ተቆጠቡ እያሉ ነበር ቀደምት ነቢያቶች ዳዕዋ ሲያደርጉ የነበረው። የነቢያችንም ዓለይሂ ሰላቱ ወሰላም ዳዕዋቸው የዛኑ አይነት ተመሳሳይ ዳዕዋ ነበር የሚያደርጉትና ሁሉም ነቢያቶች ሲጣሩ ወደ ነበሩበት እምነት ቁረይሾችን ነቢያችንም መጣራት ጀመሩ። ያ ቀውም ዕቡዱ ላህ ማ ለኩም ሚን ኢላህን ገይሩህ እናንተ ወገኖች ሆይ ጌታችሁን አላህን ብቻ አምልኩ፣ ለእናንተ እኮ ከሱ ውጭ ምንም አምላክ የላችሁም እያሉ በተሰበሰቡበት ቦታ ሁሉ ይህንን የአላህን ተልእኮ ያደርሱ ነበር። ሁሉም ነቢያቶች ጥሪያቸውም ይሄ ነበር፣ ተመሳሳይ ነበር። ወበደአ የዕቡዱ ላህ አማመ አዕዩንህም ፈካነ ዩሰሊ ቢፊናኢ ልካዕበት ነሃራን ጀሃራን ወዓላ ሩኡሲ ልአሽሃድ ነቢያችንም ዓለይሂ ሰላቱ ወሰላም መካ በካዕባ አጠገብ ሰዎች እያዩቸው፣ ሁሉም ቁረይሾች ሙሽሪኮች እያዩቸው በግልጽ ሰላታቸውን ይሰግዱ ነበር ነቢያችን ዓለይሂ ሰላቱ ወሰላም። ወቀድ ናለት ደዕወቱሁ በዕደ ልቀቡል ወደኸለ ዐደዱ ሚነ ናስ ፊ ዲን ላህ ዋሒደን በዕደ ዋሒድ ከዛም የእሳቸው ጥሪያቸው የተወሰኑ ሰዎች ዘንድ ቀቡልነትን አገኘ፣ ተቀባይነትን አገኘ። እናም በየተራ እስልምናን መቀበል ጀመሩ። ወደ ነቢዩ ዓለይሂ ሰላቱ ወሰላም ወደ እሳቸው ዘንድ መምጣት ጀመሩ። ወሐሰለ በይነ ሃኡላኢ ልሙስሊሚነ ወበይነ መን ለም ዩስሊም ሚን አህሊ በይትህም አተባጉድ ወተባዑድ ከዚያም እነዚህ እስልምናን በተቀበሉትና እስልምናን ደግሞ ባልተቀበሉት መካከል በቤተሰቦች መካከል ግጭቶችና እንደዚሁም ደግሞ አለመግባባቶች፣ ጥላቻዎች መፈጠር ጀመሩ። በአባትና በእናት በአባትና በልጅ መካከል፣ በባልና በሚስት መካከል ልዩነቶች መምጣት ጀመሩ። ወሽመአዘት ቁረይሹን ሚን ኩሊ ዛሊክ ወሳአሁም ማ ረአውሁ ቁረይሾችም ይሄ የሚያዩት ነገር አበሳጫቸው። ነቢያችን ዓለይሂ ሰላቱ ወሰላም በካዕባ አጠገብ ሆነው በግልጽ ሶላት ሲሰግዱ ሲያዩቸው፣ እንደዚሁም ደግሞ አንዳንድ እያሉ ሌሎች ሙሽሪክ የነበሩ ሰዎች እስልምናን
መቀበላቸውን ሲያዩ የሚያዩት ነገር በጣም አስከፋቸው እና ውስጣቸው መሸማቀቅ ጀመረ። ወማ ሂየ ኢላ አያም ሐታ እቅተረበት መውዒዱል ሐጅ። በእንዲህ አይነት ሁኔታ ላይ ያሉ ብዙም ሳይቆይ የሐጅ ወቅት ገባ። ከመላው አረቢያን ሑጃጆች በየዓመቱ የሐጅ ስርዓት ለመፈጸም ወደ መካ ይመጡ ነበርና የሐጅ ሰዓት ደረሰ። ወአሃመሁም አምሩል ሐጅ። ቁረይሾችንም የዛ ዓመት የሐጅ ጉዳይ በጣም አሳሰባቸው። ከሌላው ጊዜ በተለየ አስጨነቃቸው፣ አሳሰባቸው። ፈጅተመዐ ነፈሩ ሚንሁም ኢለል ወሊድ ብኒል ሙጊራ ወካነ ዛ ሲንን ወሸረፊን ፊህም። ከዛም ቁረይሾች ተሰብስበው ከማን ቤት ሄዱ? ከወሊድ ኢብኑል ሙጊራ ከሚባለው ያኒ መካ ውስጥ ካሉ ሸሪፎች ናቸው። ያኒ ደረጃቸው ከፍ ያለ ነው፣ ታዋቂ ናቸው ከሚባሉት ሰዎች መካከል ነው። ይህ ሰውዬ በእድሜም ደግሞ እድሜውም የገፋ ሰው ነው። ያኒ ሽማግሌ ነው። የሰይዱና ኻሊድ ኢብኑል ወሊድ የእሱ አባት ነው። እና እሱ ቤት ተሰብስበው ሄዱና ሹራ ማድረግ ጀመሩ። ምን ማድረግ አለብን? ይሄ የሙሐመድ ጉዳይ እየጠነከረ መጣ፣ ብዙ ተከታዮችንም እያፈራ ነው። አሁን ደግሞ ከመላው አረቢያን ምድር ሑጃጆች ወደኛ ወደ መካ እየመጡ ነው። ስለዚህ ምን ማድረግ አለብን አሉና መመካከር ጀመሩ። ፈቃለ ለሁም ያ መዕሸረ ቁረይሽ ኢነሁ ቀድ ሐضረ ሃዘል መውሲም ወኢነ ውፉደ ልዓረብ ሰተቅድሙ ዓለይኩም ፊህ ወቀድ ሰሚዑ ቢአምሪ ሳሒቢኩም ሃዛ ፈአጅሚዑ ፊህ ረእየን ዋሒደን ወላ ተኽተሊፉ ፈዩከዚበ ባዕዱኩም ባዕዳ። እንግዲህ ይሄው የሐጅ ወቅት ደርሷል። ከመላው የአረቢያን ምድር ለሐጅ የሚመጡ ልዑካኖች ወደ መካ ሊመጡ ነው። ደግሞ ስለ ሙሐመድ ጉዳይም እየሰሙ ነው። መካ ላይ እየተደረገ ያለውን ሙሐመድ የጀመረውን አዲስ ጥሪ እነሱም እየሰሙ ነው ያሉት። ስለዚህ አንድ ሐሳብ ላይ መድረስ አለብን አላቸው። ሁላችንም አንድ አቋም መያዝ አለብን። እርስ በርሳችን መለያየት የለብንም በዚህ ጉዳይ ላይ። ለነሱ ሲመጡ ሙሐመድ ማለት እንዲህ አይነት ሰው ነው ብለን አንድ አይነት ቃል፣ አንድ አይነት ነገር ለነሱ መንገር አለብን። በዚህ እንስማማ፣ እንዳንለያይ አላቸው። ከዛም በዚህ ተስማሙ። ፈቃሉ አንተ ቁል ወአቂም ለና ረእየን ነቁሉ ቢህ። ከዚያም ምን አሉት? የቁረይሽ ጎሳዎች ወሊድ ኢብኑል ሙጊራን መጀመሪያ እስኪ አንተ ተናገር አሉት። ያንተን ሐሳብ እንስማውና ተቀብለን ያንተን ሐሳብ ያንኑ እኛም እንናገራለን አሉት። ሲሉት ቃለ ላ በል አንቱም ፈቁሉ አስማዕ። ወሊድ ኢብኑል ሙጊራ ምን አላቸው? አይ እኔ አልናገርም፣ አሁን መጀመሪያ እናንተ ተናገሩና እስኪ ልስማችሁ፣ የምትሉትን ነገር መጀመሪያ እኔ ልስማ፣ እናንተ ተናገሩ አላቸው። ቃሉ ነቁሉ ካሂን። ከዚያ ምን አሉ? እንግዳማ እነዚህ የመካ ማነው ከመካ ውጭ ያሉ አረቦች ለሐጅ በሚመጡ ሰዓት ሙሐመድ እኮ ካሂን ነው፣ ጠንቋይ ነው፣ እሱን እንዳትሰሙት እንዳትከተሉት ብለን ጠንቋይ ነው ብለን እንንገራቸው አሉ። ይሄን ሲሉት ቃለ ማ ሁወ ቢካሂን፣ አይ በዚህን ያልስማማም አላቸው። ምክንያቱም እሱ ጠንቋይ አይደለም ማለት። ለቀድ ረአይና ልኩሃነ ፈማ ሁወ ቢዘምዘመት ልኩሃኒ ወላ ቢሰጀዕህም። አይ እኛ እኮ ብዙ ጠንቋዮችን እናቃለን አላቸው። እነዛ ጠንቋዮች እኮ ያጎራሉ፣ እንደዚሁም የተለያዩ ግጥሞችን እየገጣጠሙ ድምፃቸውን እያወጡ ያጎራሉ። ሙሐመድ ደግሞ እንደዚህ አይነት ባህሪ የለበትም፣ እሱ ጠንቋይ አይደለም፣ ይሄንን ያልስማማበትም አላቸው። ቃሉ ፈነቁሉ መጅኑን። እንግዳውስ በዚህ ማንስማማ ከሆነ በዚህ ጉዳይ እብድ ነው እንበል አሉ። እብድ ነው እንበል ሲሉት ምን አላቸው? ቃለ ማ ሁወ ቢመጅኑን፣ አይ እብድማ አይደለም አላቸው። ለቀድ ረአይና ልጁኑነ ወዓረፍናህ ፈማ ሁወ ቢኸንቂሂ ወላ ተኻሉጅሂ ወላ ወስወሰትሂ። እብደትንማ እናውቃለን አላቸው፣ አይተናልም፣
እብደትን እናቃለን እሱ እብድ አይደለም እብዶች እኮ ሲናገሩ ይተናነቃቸዋል እንደዚሁም ደግሞ ሲናገሩ ነገር ያደበላልቃሉ ሙሐመድ ግን ከዚህ ሁሉ የጸዳ ነው አላቸው ሲናገርም እንደ እብዶች ተናንቆ አይደለም የሚናገረው አንዱን ረግጦ አንዱ ቦታ ላይም የሚናገር አይደለም ስለዚህ በፍጹም እብድ ነው የሚለው አያሳምነንም አላቸው ታዲያ ምን እንበላሉ فقالوا نقول شاعر እንግዳውስ ገጣሚ ነው እንበላሉ ሲሉ ምን አለ قال ما هو بشاعر አይ ገጣሚም አይደለም አላቸው ለምን لقد عرفنا الشعر كله زجره وهجزه وقريضه ومقبوضه ومبسوطه አይ ግጥምንማ እናውቃለን እኮኛም አለ የግጥምን ሁኔታ እናውቃለን መብሱጡንም መቅቡዱንም ሌሎችንም የግጥም አይነቶችን እናውቃለን فما هو بشاعر ሙሐመድ በፍጹም ገጣሚ አይደለም አላቸው ስለዚህ ሌላ ነገር ምረጡ ልቅ ሰው ዘንድ ሊያሳምነን የሚችል አሁን ጠንቋይ ነው ብንል ሰውም አያምነንም የጠንቋይነት ባህሪ ስለሌለበት እብድ ነው ብንልም ሰውም አያምነንም ምክንያቱም የእብድነት ምልክት የለበትም ገጣሚ ነው እንዳንልም ሰው አያምነንም ሌላ ምረጡ ሌላ ፈልጉ ሲላቸው قالوا فنقول ساحر እንግዳስ ድግምተኛ ነው አስማተኛ ነው እንበላሉ ይሄን ሲሉት قال ما هو بساحر لقد راينا السحار وسحرهم አይ ድግምተኛም አይደለም አላቸው ምክንያቱም እኛ ድግምት ደጋሚዎችንም አይተናል እንደዚሁም ደግሞ ድግምታቸውንም አይተናል ሙሐመድ ግን ከዚህ የጸዳ ነው ደጋሚ ነው ለማለትም አንችልም አላቸው قالوا فماذا نقول ታዲያ ይሄን ሁሉ ብለን ካጣን ለዚህ ወደሱ የምናስጠጋው ነገር ካጣን ምን እንበለዋል ያኒ ጨነቃቸው ነብያችን አለይሂ ሰላቱ ወሰለም ድርቅና ትዕቢት ይዟቸው ነው እንጂ እውነተኛ ነብይ መሆናቸውን ያውቃሉ ያረጋግጣሉ የመጣውም ቁርአን የአላህ ከላም መሆኑን ያረጋግጣሉ ያምናሉ ከዚያ ምን እንበል ሲሉት قال والله ان لقوله حلاوه ምን አላቸው ወሊድ ኢብኑ المغيرة በጣም አዋቂ የሆነ ሰው ነው ብልህ ሰው ነው እና በጣም ገጣሚ ነው የንግግር ችሎታውም ከማንም በላይ ነው እና የሙሐመድ ንግግሩ በጣም የሚጣፍጥ ልብ ውስጥ ደግሞ ሰርጾ የሚገባ ነው አለ አላሁ አክበር حتى የነብዩ አለይሂ ሰላቱ ወሰለም ጠላት ቀንደኛ ጠላታቸው ይዘውት የመጡትን ቁርአን ምን ያህል እውነተኛ እንደሆነ ልብ ውስጥ ሰርስሮ የሚገባ በጣም የሚጣፍጥ እንደሆነ በሱ አንደበት በጠላታቸው አንደበት ተገለጸ وما انتم بقائلين من هذا شيئا الا عرف انه باطل ታዲያ እናንተ አሁን ያላችሁትን ደጋሚ ነው ጠንቋይ ነው እብድ ነው ገጣሚ ነው ብንል ውሸታም መሆናችንን ሰው ያውቅብናል وان اقرب القول ان نقول هو ساحر ግን እኛ እንደው ማለት ካለብን ቀረብ የሚለው ትንሽ እንደው ሊመሳሰል የሚችለው እንደው ደጋሚ ነው አስማተኛ ነው የሚለው ትንሽ ሊያቀራርበው ይችላል አለ ምክንያቱም ሲገልጽ ምን አለ وقوله سحر يفرق به بين المرء وأبيه وبين المرء وأخيه وبين المرأة وزوجه وبين المرء وعشيرته ምክንያቱም የሙሐመድ ንግግሩ በጣም ድግምተኛ የሆነ ንግግር ነው አስማተኛ የሆነ ንግግር ነው የሱ ንግግር አባትና ልጅን የሚያለያይ ወገን ከወገኑ የሚያለያይ ስለሆነ ድግምት ደግሞ አንዱ የድግምት መገለጫ ይሄ ነው ሚስትን ከባሏ ማራቅ ነው ወንድም ከወንድሙ ማራቅ ነው ስለዚህ እንደው የሚመስለው የሚቀርበው ነገር እሱ አስማተኛ ነው ድግምተኛ ነው ብንል ይሻላልና ድግምተኛ ነው እንበል በዚህ እንስማማ አለና ይህንን ሐሳብ አቀረበላቸው ከዛም ሁላቸውም ይሄን ሐሳብ አጸደቁት ሙሐመድ ሳሒር ነው በሚለው ተስማሙ ማለት ነው
ኢንሻአላሁ ተዓላ የዛሬውን ደርስ እዚህ ላይ እናቆምና ቀሪውን ክፍል ደግሞ በቀጣይ የምንመለከት ይሆናል። እስከዚያው ድረስ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። نور النبي المصطفى أضاء قلبي، أرواحنا تاقت لمورده العذب.